ይህንን ትልቅ ጉድለት መተካት እጅግ ከባድ ነው። የኢራን ፕሬዝዳንት የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በጦርነት መገደላቸውን የሀገሪቱ ከፍተኛ የደህንነት ምክር ቤት አስታውቋል። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ እነሆ ለዛሬም አዲስ ያለው መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ላርጃኒ የቀድሞ የሀገሪቱ ጠቅላይ መሪ አያቱላ አሊ ካሜኒ ከተገደሉ በኋላ ሀገሪቱን በተግባር እየመሩ የነበሩና ምናልባትም ከአሜሪካ ጋር ድርድር የሚደረግ ከሆነ ድርድር የማድረግ አቅም የነበራቸው የሀገሪቱ ቁልፍ ሰው እንደነበሩ ይነገራል። በተመሳሳይ የኢራን ባሲጅ የተሰኘው የታጠቀ ኃይል መሪ የሆኑት ጎላም ሬዛ ሶሌይማኒ በአሜሪካና እስራኤል ጥቃት መገደላቸውን ቴህራን አረጋግጣለች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪ በላርጃኒ ሞት የተሰማቸውን ጥልቅ ሐዘን ገልጸው ይህንን ትልቅ ጉድለት መተካት እጅግ ከባድ መሆኑን ተናግረዋል። ፖለቲካ ተንታኞች እንደሚሉት ኢራን በአመራር መዋቅር ላይ ከፍተኛ የሆነ ጉዳት ቢደርስባትም ጦርነቱ የመቀጠል ፍላጎት አላትም ብለዋል። በተመሳሳይ እስራኤል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒን አስወግጃለሁ ካለች በኋላ አሁን ደግሞ ትኩረቷን ወደ አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ያዞራለች። የእስራኤል ጦር ቃል አቀባይ ኤፊ ዴፍሪን ለጋዜጠኞች በሰጡት መግለጫ ስለ ሞጅታባ ካሚኒ የምናውቀው ነገር የለም፣ አንሰማውም፣ አናየውም። ነገር ግን አንድ ነገር ልንገራችሁ፣ ክትትል አድርገን እናገኘዋለን፣ ከዚያም እናስወግደዋለን ሲሉም ዝተዋል። እናንተስ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየታችሁን ይግለጹልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን።